ቅንቱ ተው፣ እንደዚህ ማትበል አንተ። እንደዛ አይደለም ነኛ እሱ ያለፈ ታሪክ። ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ዛሬ ይዤላችሁ የመጣሁት አዲስ ቪዲዮ ነው። ይሄንን ቪዲዮ ሰብስክራይብ እና ላይክ እያረጋችሁ ይሄንን ቻናል ከፍ ማድረጋችሁ ከእናንተ ነው የሚጠበቀው ማለት ነውና እንግዲህ ትላንትና የተለቀቀው ቪዲዮ ያፌትና የኔናታ ወንድማማች ወንድማማቾች ሆነው ሲገኙ ያፌት እንግዲህ በጣም ደስ ብሎት ያደረገው ድርጊት ሁሉ በጣም በአሁኑ ሰዓት ያፌት ይቅርታ ጠይቋቸዋል ሰብስቦ። አቤል ግን ክፉ ልጅ መስሎ በአሁኑ ሰዓት በጣም ደስ በሚልና በጣም ጥሩ ሁኔታ የተባለ ስራ ነው እየሰራው። እንግዲህ በመካከሉ ሁላችሁንም ያደረኳችሁ በጣም ይቅርታ አድርጉልኝ ብሎ እየተሯራጠ ያፌት ይቅርታ ሲያረግላቸው ነበረ። እንግዲህ ለጊዜው አቶ ናታ በጣም እንባው እየተናነቀ ይሄ ሁሉ እንደሚያልፍ ስታቅ ነው ወይ እንግዲህ አንተ ይሄን ሁሉ ድርጊት አድግተህ በእኛ ህይወት ላይ የተጫወከው? ግን ያንተ ምክንያት ምንድን ነው? ለምንድን ነው እንደዚህ ያረከው ብሎም ሊጠይቀው አልቻለም። አስቀድሞ እንባው ነው የቀደመው። ነገር ግን ከሱ ተሽላ ግን አንተ ይሄንን ድርጊት እንዴት እንደዚህ አደረክ? ምክንያትህ ምንድን ነው? አሁንስ እንዴት ነው? ከየት ነው የመጣከው? ይሄንን ሁሉ ድርጊት ስታቅ ነበረ ያን ሁሉ ነገር ስታደርግ የከረምከው? ምክንያትህ ምን ነበረ? በሚል ሁኔታ ጠይቃ ነበረ። ስትጠይቅም እንግዲህ ከምንም በላይ ይቅርታ ስለጠየኳችሁ በየአንዳንዱ ሁላችሁንም እንዳስከፋችሁ በደንብ አርጌ ነው የማቀውና ግን ከይቅርታ በላይ አንዲት ነገር ስለሌለ ይቅርታ አርጉልኝ ብዬ ዛሬ ወደ እናንተ መጥቻለሁ ብሎ ሲጠይቅ ነበረ ያፌት። በመጀመሪያ ደረጃ እንግዲህ ለዚህ ሁሉ ያበቃው ያፌትን አቤል ነው። አቤል አንተ ይቅርታ መጠየቅ አለብህ ብሎ እሱ ሁሉንም ነገር እስከሚያመቻች ድረስ ከዚህ ከእስር ቤት እንዳትወጣ ብሎ ነው ሰፕራይዝ አንድ ላይ ሰብስቦ ያደረጋቸው። አቤል እንግዲህ ጥያቄ ሆነባት አቤል ይቅርታ በመጠየቁ። ኤፍራታም እኔ እንግዲህ ይሄንን ይቅርታ መቀበል ስለማልችል እስከ አሁን ድረስ ያደረገው ሁኔታ ጥሩ እስካልሆነ ድረስ እኔም አልቀበርም ይሄንን ይቅርታ ስትል እንግዲህ የኔ ናታ በጣም ደነገጠና ናታ ቀና ብሎ ሳያት ኤፍራታም ደነገጠች። እንግዲህ ታላቅ ወንድማችን እስከሆነ ድረስ መጥቶ ይቅርታ እስከ ጠየቀን ድረስ እኛም ለሱ ይቅርታ ማድረግ ግዴታ እስካለብን ድረስ ይቅርታ እንለዋለን የኔ ጨረቃ ሲላት፣ አይ ምንም ችግር የለውም አንተ ካልክ ደግሞ እኔ ምንም ይቅርታ የማደርግበት ነገር የለም፣ አንተ ያልከው ነገር ሙሉ በሙሉ ይሆናል ብላ እሷም ለያፌት ይቅርታ አድርጋለች። ነገር ግን ሁሉም ደስ ብሏቸው እየተሯሯጡ ነበረ። በስተመጨረሻ ላይ በሉ እንግዲህ አሁን ሁሉም ቤት የኛ ስለሆነ ሁሉም እኩል ስለሆነ የሶስታችን ቤት ስለሆነ ወደ ቤታችን እንጓዝ ብላ ነበረ ወደ ቤት ሲጓዙ አሁን ያፌት ወደ ቤት አንሄድምና እዚህ ትንሽ
እንጫጫታለን ብሎ ወደ ውጭ አብረው ተጉዞ ነበረ። በመካከሉ እንግዲህ ፂ በጣም ቀበጥ ልጅ እንደሆነች አስጠንቅቃችሁ ታውቃላችሁ። ፂ እንግዲህ አሁን ማንን ነው የምትመርጪው? ማንን ነው የምትወጂው? ብሎ እንግዲህ የኔ ናታ ስጠይቃት ነበረ። ናታ ግን ሲጠይቃት በፊት አንተ ነበረ፣ ግን አሁን አዲስ ታላቅ ወንድም ስላገኘው አሁን እሱን ነው የምፈልገው ብላ መልስ ስትሰጠው አኮረፋት። አይ አታኮርፍ እንግዲህ እኔ እኮ ለጊዜው ነው፣ እሱም አዲሱ ወንድማችን ታላቃችን ስለሆነ ነው። አይ ለነገሩ አቅሻለሁ፣ አንቺ እኮ እንደዚህ ነሽና በኋላ ደግሞ የሆነ ችግር ሲመጣ ወዴነው ነው የምትመጪው ተይ ሲላት በሳቅ ሞተችና ልክ እንደታመመ ሰው እነሱ መካከል ወርቃ ነበረ። ስትወርቅ ምን ነው ሳትድኝና ነገሮችሽ ሁሉ ሳይሻሻል ለምንድነው ውጪ የወጣሽው? በሚባል ሁኔታ ቃና ሲያረጓት ሲጨናነቁ እሷ በመካከሉ በሳቅ ነው እየተነሳችው። እኔ ድሮንም ስራሽን መቼ አጥቼ ነው ስራሽን በደንብ አርጌ ነው የማቀው ያንቺን ችግር ሲላት ነበረ። አይ ያፌት ደሞ ስቆ አንቺ ዱርዬ እኮ አቅሻለሁ ስራሽን ብሎ ሲስቅ ነበረ። እንግዲህ በመካከሉ ወይዘሮ ኤፍራታም ቅን እያለች ወደ ቤት አብረው ሲገቡ ነበረ። በመካከሉ ወይዘሮ ሉሊት ስትመጣ በጣም ነው እየደነገጡት። ወይዘሮ ሉሊትን አይኗንም ለምን ማየት እንዳልፈለጉ እነሱ ናቸው የሚያውቁት። በነገራችን ላይ ከዛ ቤትም ታፈና የሄደች ልጅ አለች። ወንድሟን አፍቅራ ወንድሜን አፈቀርሽ ብላ ስትናገሪው እኔ ወንድሜ አልቀበልሽም ብሎሻል፣ ከእንግዲህ በኋላ ከኔ ራስ ውረጂ ስትላት ውጪ አሳግዳት ነበረ። በስተመጨረሻ ላይ እሷም አውቃ ታግጄ ነበረ ብለው ሲያወሩ ነበረ። ወንድሟ አንቺ ውጪና እኔ እሷን ብቻን አናግራታለሁ ሲል ነበረ። ወይዘሮ ገነትም ሉሊትንም ይዛ መጣች። ሉሊት እንግዲህ በጣም እየፈራች ነው ያለችው። ፂ ደግሞ ሉሊት ምንድነው ከዚህ የምታደርገው? ሉሊት ቀጥ ብላ ከዚህ ቤት ተውጣ ብላ በጣም ስታፈጥባት፣ ገኒም አሁንም አንቺ አልተሻሻልሽም ወይ? እስቲ ስርዓትሽን ያዢ ብላ ስትይዛት ነበረ። ነገር ግን በጣም እየተናደዱባት ነው። ነገር ግን ቢሆንም በአሁኑ ሰዓት ፂና ሉሊት ተያይዟል። ሉሊት ደግሞ እንግዲህ ወደ ስራዋ ትቀጥላለች። መቼም ሁላችሁም ሉሊትን ማን እንደሆነች አስጠንቅቃችሁ ታውቃላችሁና አሁን ደግሞ ድራማው ደስታም አለበት፣ የሚያሳዝን ነገርም አለበት። ሁላችሁም እንግዲህ ይሄንን ቪዲዮ ላይክ እያረጋችሁ ድራማውን አብረን እንከታተላለን ማለት ነው። በስተመጨረሻ ላይ ገነትም በጣም እያፈጠጠች ነው። ፂም ሉሊትን ልታንቃት እየተሯራጠች ነው። ነገር ግን እነሱ ግማሹ ታርቆ ግማሹ አልታረቀም ነበረና ውድ ተመልካች ሁሉም ነገር ትንሽ ከበድበድበድ እያለም ነው፣ ቀለልም እያለ ነው። እንግዲህ እኔ ያፌትና ናታ ወንድማማች ድሮንም እኮ እየተወራ ነው። በደንብ ግልጽ አላረጉም እንጂ ያፌትና እቺ እብድ የተባለችዋ ሉሊት ተናግራለች። ያፌትና ማን ነው የሚባለው ናታ እህትማማች ናቸውና ወንድምና ወንድም ናቸውና፣ ግን እነሱ እርስ በራሳቸው አይተዋወቁም ብላ እሷ ተናግራለች። ገነት ግን ዝም በይ ብላ ነው
አፏ ላይ የያዘችው እንጂ እነሱ ወንድማማሞች እንደሆኑ በደንብ ነው የሚተዋወቁት ማለት ነው። እና ያው ዞሮ ዞሮ እነሱ የራሳቸውን ወንድም አገኙ ማለት ነው። እና ውድ ተመልካች የራሳቸውን ወንድም ስላገኙ በእውነት ይሄን በጣም በኤፍራታ ሰበብ በጣም ብዙ ደረጃ ሊጋደሉ ሁሉ እስከሚደርሱ ተደራርሰው ነበረ እና እኔ ወንድም ሆነው በመገኘታቸው በጣም ደስ ብሎኛል። እውነቱን ለመናገር ማለት ነው እና ደስ ብሎኛል። እንግዲህ ውድ ተመልካች ፂ ደግሞ በስተመጨረሻ ላይ ክፉ ልጅ ሉሊት ላይ እየሆነች ነው። ሉሊት ደግሞ እንግዲህ አብዳ ነው የመጣችው። ላበደ ሰው እረፍት አትሰጡም ማለት ነው ወይ ብላ እንግዲህ በጣም